እናወራለን። ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ ዳኒ፣ ግን ብዙ እውቀት የለኝም እንዳትፈትነኝ በጣም ግን ከኦርቶዶክስ ነኝ። እሺ እሺ በቃ ቅዱስ ከሜላ ጋር ስለጀመራችሁ ከሜላ ጋር ትጨርሳላችሁ። እሺ ሜላ እሺ ሲመጣ እሺ ከሜላ ጋር ትጨርሳላችሁ። እሺ ምንድን ነው ሀሳብ ያለ? እና ዳኒ አሁን ምንድን ነው እኔ ያው ጥሩ ልጅ እንደሆን ያለው ለምንድን ነው ወንጌልን ብቻ የማትሰብኩት? ወንጌል ፍቅር ነው አደለ? አሁን እንዲህ አይነት ጥያቄ የማርያም ጠላት ማን ነው ብሎ ቶፒክ ማውጣት እኔ ጥሩ ነው ብዬ አላስብም። ለምን መሰለ? ክርስቶስን ስሰብክ ሁሉንም የእሱን ወዳጆች ሁሉ አብረህ ትሰብካለህ አደለ? እንዲህ አይነት ጥያቄ አምጥተህ አሁን ባላላት እንደዚህ ከሌ ጽፏል እንደዚህ ብለህ እዚህ ማምጣት ስንት ሰው ነው እኮ የምታስከፉት? ይኸውልህ እናንተን ባይናገራችሁ እንኳ ክርስቶስን የሚወድ ሰው ልቡ እየተነካ ያዝንባቸዋል። ክርስትና ፍቅር ነው። ያንን ፍቅር ማርያም ባል የላትም እያልከን ያለው በፍጹም ለምን መሰለ የእግዚአብሔር ዙፋን አንድና አንድ ነው። አሁን ግምት አይደለም እኛ አሁን ግምት አይደለም። ቆይ ዝም ብለህ አሁን ማስረጃ ብቻ ነው። አንዴ ስማኝና ይኸውልህ የእግዚአብሔር ዙፋን አንድና አንድ ብቻ ነው። ገብቶሃል? ማርያም ማለት የእግዚአብሔር ዙፋን ማለት ነች። መርጦ ከሰው ልጆች ሁሉ መርጦ ያደረባት በፍጹም ሌላ ሊኖር አይችልም። ስለዚህ ይኸውልህ እየሰማኝ ነው ወይስ አይደለም? እሱ ያንተ ስሜት ነው። ማስረጃ ነው የጠየቅኩህ። ማስረጃ ስጠኝ። አንድ አሁን ወንድሜ አንድ ነገር ዮሴፍ እየገመትን ነው አርግዛ ሲያገኛት በስውር ሊተዋት ፈለገ። ግምት አይደለም። ይኸውልህ ግምት ሳይሆን ግምት አይደለም ነገር ይሄ መጽሐፍ ቅዱስ ላይ ያለ ነገር ነው የምነግርህ። ኤግዛክትሊ ቁጥሩን ላልነግርህ እችላለሁ። አርግዛ በስውር ሊተዋት ፈለገ ይላል። ይኸውልህ ጻድቅ ሰው ስለሆነ ገብቷል። በማህበረሰብ ውስጥ እንደዚህ ሆንሽ ሊላት አልፈልግም። የእግዚአብሔር መልአክ ገብርኤል ተገልጾ የጸነሰችው ከመንፈስ ቅዱስ ነው እንዳትዋት አለው ይላል። ይኸውልህ እናንተ እንደዚህ መሆን ሲገባችሁ ክርስቲያኖች ናቸው አይደለ? ማርያም ይኸውልህ ማርያም የዘፍጥረት ምዕራፍ 3 ላይ ሔዋን ስህተት ከሰራች በኋላ በዘርሽና በአንቺና በሰይጣኑ በእባቡ መካከል ጠላትነት አደረጋለሁ። ጠላትነትን አደረጋለሁ። ስሜት አያቱን ባሏ አይደለም የምትል ከሆነ ማስረጃ አስጠን። እስካሁን ድረስ አንድ ማስረጃ አልሰጠንም። አይባልም ባሏ አይባልም የምትል ከሆነ ማስረጃ አስጠን። ቃሉ መጽሐፍ ቅዱስ ይሄንን ቆይ ስሜት ዳንዬ ተረጋጋ። ስታወራ ሰማሁ አይደል? እኔ ይኸውልህ ለህይወቴ ምንም ስለማይጠቅመኝ ይሄንን ኢሹ አድርጌ መወያየት ሰማሁ አይደል? እኔ ይኸውልህ ኢሹ ማድረግ የማልፈልገው እስቲ ንገረኝ፣ ምንድን ነው ጥቅሙ? አሁን ባሏ ነው አይደለም የሚል ኢሹ ምንድን ነው ጥቅሙ? ንገረኝ። ምን ለህይወት ምን ይጠቅማል? ልንገርህ በደንብ ስማ። እኛ ክርስቲያን ለህይወት ምን ይጠቅምሃል? አሁን እኔ ዮሴፍ ባሏ ነው ልጅ ወልዳለታለች ብል እኮ ልንገርህ እኮ ጠየከኝ እኮ ልንገርህ። ቤተክርስቲያናችሁ የመጽሐፍ ቅዱስ ውስጥ ያለችው ማርያም ጠላት ሆና አግኝተናታል። ምን ማለት ነው? ቤተክርስቲያኑ ውስጥ ያለችው ማርያም መጽሐፍ ቅዱስ ውስጥ ያለችው ማርያም አይደለችም። መጽሐፍ ቅዱስ ውስጥ ያለችውን የጌታችን የመድኃኒታችን የክርስቶስ ኢየሱስን እናት ቤተክርስቲያናችሁ አትቀበላት። ስለማትቀበላት መጽሐፍ ቅዱስ ውስጥ የሌለችውን ማርያምን ትናገራለች፣ ትሰብካለች። ለምሳሌ መጽሐፍ ቅዱሱ ነው ባሏ እንደሆነ የነገረን። ሄራዝ ባንድ ነው የሚለው። ግራ ከገባ እጮኛ የሚሆን ሐሳብ በእንግሊዝኛ ላይ ሄደህ ስታየው ባሏ እንደሆነ ነው የሚነግረን፣ ግልጽ በሆነ ቋንቋ ማለት ነው። የራስህ የቤተ ክርስቲያን አባት ጨመር ማርያም ዮሴፍ ባሏ ተብሎ ይጠራ እንደሚችል አሳይተዋል። ቀደም ሌላ በገለጠው ሪሶርስ ላይ ማለት ነው። መጽሐፍ ቅዱስን ውስጥ ያለችው የጌታ እናት ልንቀበላት ይገባል። እሷን ልንጠላት አይገባም። ኦርቶዶክስ ግን እሷን ማርያም ጠልታታለች። እሷን ማርያም ሪስፔክት እያደረገቻት አይደለም። በእሷ ማርያም ላይ ሌላ ማርያም ነው እየጨመረች ያለች። ላሳይ፣ በመረጃ ነው እኔ ሳወራ ላሳይ። እኔ በመረጃ ነው። ለምሳሌ ኬም የሆነ ችግር ቢያጋጥመ፣ ለምሳሌ ልጅ ቢጠፋብህ አያድርግና በጣም ሲሪየስ የሆነ ጉዳይ ነው ክሌም ያደረኩብህ። አም ሶሪ ብራዘር፣ ጀስት ምሳሌ ነው። አያድርግብህ። እሺ
ወደ ማርያም ትጸልያለህ? ማርያም እንድታስገኝልህ? አዎ ጸልያለሁ። አዎ ማርያም ልጅህ የጠፋበትን ቦታ ታውቃለች ብለህ ታስባለህ? ኖ ቤተክርስቲያን ማለት ምን ማለት ነው ዳንዬ? ምን ማለት ነው ቤተክርስቲያን? እኔ አሁን ስለ ቤተክርስቲያን ቤተክርስቲያን ማለት ምን ማለት ነው? እኔ አሁን ስለ ቤተክርስቲያን አልጠየቅኩም። ያንተን መልስ እኮ የመለስኩልህ ነው። የጠየቅኩት ጥያቄ ድድገምልህ ከረሳኸው። ማርያም ትሰማለች ወይ ነው? ማርያም የአንተ ልጅ የት እንደጠፋ ታውቃለች ወይ ነው ያልኩህ። እየመለስኩልህ ነው። አሁን አንተ የኔ ኮንቴክስት ውሰድን አገኘኝ ነው ይኸውልህ የጠየቀኝ መልስልኝና ኮንቴክስቱ እንዴት ነው ስለ ኮንቴክስቱን ታስረዳኛለህ። ሳትመልስ ኮንቴክስት እንዴት ታወራለህ? ኮንቴክስት እኮ የሚባለው የሆነ መልስና ኮንቴክስቱ ግን ይሄ ነው ተብሎ ነው የሚወራው። አዎ አልኩህ እኮ አዎ አልኩህ። ለምን መሰለህ ቤተክርስቲያን ማለት ማርያም ትሰማኛለች ብዬ መለስኩልህ። አዎ ልክ ነው። እንዴት ነው የምትሰማው? ከምን ጀመርኩ? ትሰማለች አላልኩም። ቆይ አንዴ አሁንም ስሜት ያቱን ያንተ ልጅ የት እንደጠፋ ታውቃለች ወይ ነው ያልኩህ። አዎ ታውቃለች ነው ማለት አሁን አዎ እሺ ከመጽሐፍ ቅዱስ ውስጥ ማስረጃ አስጠኛው ማርያም እንደሱ እንደምታውቅ። እኔ ደግሞ እንደማታውቅ አሳያለሁ ከመጽሐፍ ቅዱስ ውስጥ ማስረጃ የለኝም። እኔ የምልህ የበቃ ትምህርት የለኝም ግን አምናለሁ ነው። አስተምረኝ እስቲ። ጎበዝ ወላሂ የለህም ነው ያልከኝ። አየህ የለህም በቃ እኔ እንዲሁ አምናለሁ። አሁን ልክ ነህ። አየህ እንድታምን ያደረገች ማናት? ቤተክርስቲያን። ግን አምናለሁ እንደዛ ብዬ አምናለሁ እኮ እንድታምን ያደረገች ቤተክርስቲያን ናት። ማስረጃ እኮ ማቅረብ አትችልም። ይኸውልህ ዋናው ነገር ልቤ ውስጥ ይኸውልህ ኖ አይደለም። ይኸውልህ አሁን ምንድን ነው መሰለህ እኔ እኮ እግዚአብሔር ህይወትና እኔ ሰጥቶኛል እኮ ነው ያገብቷል። እያንዳንዱን ውሳኔ እንደወስን በህይወቴ እግዚአብሔር ሰው አድርጎ ፈጥሮኛል። ገብቷል። ያንን ሰውነቴን ማንም ሊወስድ አይችልም። ገብቷል። ያንን ሰው መሆኔን ማንም ሊወስድ አይችልም። በህይወቴ ላይ የምወስነው እኔ ነኝ ዳኒ። ገብቷል። ከጠየቁህ ጥያቄ ጋር ምን ያገናኘዋል? እኔማ ልመልስልህ ነው። ይኸውልህ ቤተክርስቲያን ማለት ምን ማለት ነች አልኩህ። አንተ አሁን በቃ በትህትናና በወንድማዊ ቅንነት ቤተክርስቲያን ማለት እንዲህ ማለት ነው ትለኛለህ። አይ ዊል ሾው ዩ ዛት ማርያም ኢዝ ፓርት ኦፍ ዘ ቸርች። ገብቷል። ቤተክርስቲያን የቤተክርስቲያን ራስ ክርስቶስ እንደሆነ ሁሉ አማኞች እግዚአብሔርን የሚወዱ ሁሉ ለእግዚአብሔር ፍቅር ያላቸው ሁሉ የቤተክርስቲያን አካል ናቸው ለዘላለም ማለትም። ስለዚህ ማርያም የቤተክርስቲያን አካል ነች። ክርስቶስ የሆነ ቤተክርስቲያን አካሉ እስከሆነች ድረስ ጻድቃን ሰማዕታቶች በሙሉ ስለ ክርስቶስ ብለው ያለፉ ሁሉ ጽድቅ ስራ ሲሰሩ የኖሩ ሁሉ የቤተክርስቲያን አካል ናቸው ብዬ አምናለሁ። የቤተክርስቲያን ብልት ናቸው ብዬ አምናለሁ። ስለዚህ ዩኒት ኦፍ ዛት እንደ እግዚአብሔር አካልነታቸው ትሰማለች ብዬ አምናለሁ። እኔ ዳኒ እሱ ነው ችግር። አየህ በቃ ይሄ እምነት ችግር የለም በወንድምነት ሰማው። አካልነትን አውርተህ አካልነትን አውርተህ ሰሚነት ጋር ምንም የሚገናኝ ነገር የለም። እኛ አካል አይደሉም ማለት ነው። አካል ስለሆኑ ግን ይሰማሉ የሚል የመጽሐፍ ቅዱስ ትምህርት የለም ነው እያልን ያለው። ኦኬ የቤተክርስቲያን አካል ናቸው፣ ምንም ጥያቄ የለው። አካል ናቸው ማለት ግን ጸሎትን ሰሚ ጸሎትን ተቀባይ ናቸው ማለት ግን አይደለም። ሁለቱም የማይገናኙ ፖይንቶች ናቸው። ኦኬ ስለ አካልነት አውርቶ ጸሎት ሰሚነት ጋር መደምደም በጣም ኮንትራዲክት የሚያደርግ ፖይንት ነው። አሁን ጥያቄው ማስረጃ የጠፋለት አካል ናቸው አካል አይደሉም ማለት ነው። ኦኬ እሱ አይደለም ጥያቄው። ኢቭን አካል ሆነው ጸሎትን ይሰማሉ ወይ ነው ጥያቄው። አይሰሙም። ለምሳሌ የጠፋው ልጅ ላሳየ ከእግዚአብሔር ቃል ብንማማር ጥሩ እንደሆነ ላሳየ። እኔ አሁን የጌታዬን እናት መጽሐፍ ቅዱስ ውስጥ ያለችውን የጌታን እናት እወዳታለሁ፣ አክሴፕት አድርጊያታለሁ። እሷን ነው እኔ የማውቀው። ሌላ የተለየች ማርያም አታስፈልገኝም። ለምሳሌ ሁሉን አዋቂ ማርያም መጽሐፍ ቅዱስ ውስጥ የለችም። ያንተ ልጅ የት እንዳለ የምታውቅ ማርያም መጽሐፍ ቅዱስ ውስጥ የለችም። ቆይ አንዴ ስሜት ያያቱ እኔ አሁን የለኝም ማለት አይደል፣ እኔ በማስረጃ ነው ማሳይ። ኦኬ ስሜት ያያቱ ይኸው ቁጥር 41 እንደዚህ ይላል ሉቃስ ምዕራፍ 2 ወላጆቹም በየዓመቱ የፋሲካን በዓል ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅም በሆነ ጊዜ እንደ በዓሉ ስርዓት ወደ ኢየሩሳሌም መጡ። ቀኖቹም ከተፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም
እናቱም አላወቁም ነበር። ከመንገደኞች ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸው ከሚያውቋቸው ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከሶስት ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸውም ሲጠይቃቸውም በመቅደስ አገኙት። የሰሙትም ሁሉ በማስተዋሉ በመልሱም ተገረሙ። ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲህ አደረክ? እነሆ አባትና እኔ እየተጨነቅን ስንፈልግህ ነበርን አለችው ይላል። አሁን በደንብ በማስተዋል ስማኝ። ስንት ቀን ሙሉ ነው ልጇን የፈለገችው? 3 ቀን ሙሉ። አየህ ማርያም እንኳን አይደለም ያንተን ችግር ቀርቶ የራሷን ችግር 3 ቀን ሙሉ በትራይ ኢረር ፈልጋ ነው ያገኘችው። ብራዘር ፈልጋ ነው ያገኘችው። ይህችን ማርያም መጽሐፍ ቅዱስ ሲገልጣት ልጇን 3 ቀን ሙሉ ፈልጋ ማግኘት ያልቻለች እናትን ሲያሳየን አፍሮባታል? አላፈረባትም። ሶኔ ለምን አፍርባታለሁ? አየህ ይህችን ማርያም ከልዬ ሁሉን አዋቂ የሆነች ሰዎች ሲቸገሩ ወደሷ ሲጸልዩ የምትሰማ ልጆች ቢጠፋባቸው እንኳን የምታገኝ ማርያምን ለማግኘት አልታገልም። ለምን? እኔ የመጽሐፍ ቅዱሷ ማርያም የጌታዬ እናት ማርያም ጠላት አይደለሁ፣ እቀበላታለሁ። እሷን ማርያም ነው መጽሐፍ ቅዱስ የነገረኝ። እሷን ማርያም ተቀብያታለሁ። እሷ ማርያም የጌታዬ ምንድናት? እናት ናት። አላፍርባትም። ልጅ ማግኘት አልቻለችም 3 ቀን ሙሉ፣ ችግር የለም። እንኳን አይደለም ለኔ ቀርቶ ለራሷ አልደረሰችም፣ ችግር የለም። ምን ችግር አለ? ጌታ ካላፈረባት እኔ ላፍርባት አልችልም። አየህ ይሄ መጽሐፍ የተጻፈው በእግዚአብሔር ኃይል በእግዚአብሔር መንፈስ ነው ተመርተው የጻፉት። በእግዚአብሔር መንፈስ ተመርተው ሲጽፉ ይሄንን መጽሐፍ ስለ ማርያም ሲጽፉልን አላፈሩም፣ አልተሸማቀቁም። አየህ ልጅ ሲጠፋባት 3 ቀን ሙሉ ቤተሰብ ጋር ይሁን አጎቱ ጋር ይሁን እንትና ጋር ይሁን ምናምን ብላ ፈልጋ የምታገኝ አየህ ሱፐር ናቹራል የሆነች በጣም ኃይል ያላት ምናምን ማርያም የለችም እዚህ ክፍል ውስጥ። እንደዚህ አይነት ማርያም አልተቀመጠልንም። ይህችን ማርያም ጌታ ተቀብሏታል። አሁን እኔም ተቀብያታለሁ። ያልተጻፈችልኝን ያልተነገረኝን ማርያም አልፈልጋትም። አየህ አሁን ኦርቶዶክስ ውስጥ ያለችው ማርያም መጽሐፍ ቅዱስ የማያውቃት ማርያም ብራዘር፣ መጽሐፍ ቅዱስ የማያውቃት ማርያም ምን አይነት ማርያም? የሰው ልጆችን ጸሎትና ልመና የምትቀበል የጠፉ ነገሮችን የምታስገኝ ረዳት አጋዥ በሰማይ ያለች እንዲህ አይነት ማርያም የእግዚአብሔር ቃል ውስጥ ያለች። ለዚህ ነው ኦርቶዶክስ የጌታን እናት አትወዳትም ምንለው በምክንያት። አየህ ኦርቶዶክስ የምታምነው የተለየች ማርያም ናት። የተለየች ማርያም ምን የሆነች? ከፍጡር ከፍ ያለች ከፈጣሪ ያነሰች። አየህ ጸሎት ልመና ቢጸልዩ ወደሷ የምትሰማ የምትመልስ እንዲህ አይነት ማርያም በእግዚአብሔር ቃል ውስጥ የለች። ለዚህ ነው ኦርቶዶክስ ቤተክርስቲያን ለጌታችን ለመድኃኒታችን ለክርስቶስ ኢየሱስ እናት በጥላቻ አይን የምታያት እሷን የማትቀበላት ናት የምንለው ለዚህ ነው።